ሊቨርፑል ፈርስት ሃፍ 2-2 የመራውን ጨዋታ 4-2 ተሸንፏል በሊድስ ዩናይትድ። ተጨማሪ ተጫዋቾችን ካልገዛ የሚቀጥለው ፕሪሚየር ሊግ ላይ የምንመለከተውን ነገር ዛሬ ሃይላይቱን ያየን ይመስለኛል። ፈርስት ሃፍ ጥሩ ነበሩ። ዜን ሰከንድ ሃፍ በጨዋታው ምርጥ የነበሩትን ተጫዋቾች አሰልጣኙ ቀየረ። በተለይም ትሬ ኒዮኒ፣ ፍሎሪያን ቬርትስ፣ ንጎማሃ ተቀይረው ወጡ። ከዛ በኋላ ሊድስ ዩናይትድ በሚያስደነግጥ መልኩ ነው ጨዋታውን ሙሉ ለሙሉ የተቆጣጠሩት። 73ኛው ደቂቃ ላይ 3-2 አድርገውታል ጨዋታውን። ከዛ ከ10 ደቂቃ በኋላ 4-2። ምናልባት በሊቨርፑል በኩል በጨዋታው የተመለከትነው ጥሩ ነገር ትሬ ኒዮኒ ፈርስት ሃፍ ያሳየውን አስደናቂ አቋም ነው። እሱ ከወጣ በኋላ ነው የጨዋታው ቁጥጥር ሙሉ ለሙሉ ከሊቨርፑል እጅ የወጣው። በጨዋታው ድንቅ ነበረ ትሬ ኒዮኒ። ከዛ ውጭ ግን ሊቨርፑል ተጨማሪ ተጫዋች ማስፈረም እንዳለባቸው ከዚህ በላይ ማስረጃ የሚያገኙ አይመስለኝም። ይመቻችሁ። ህይወት በአዛውንቱ ቤት እንዲሁ ይቀጥላል እያለን ነው እኮ የትላንትናው ጨዋታ ማለት ነው። እንደተጠበቀው በቃ አምናም እኮ እንደ አይነት አካሄድ አልነበር። የሆነ እኮ 1-0 ምናምን ተሸንፎ አይነት ነገር ቢሆን ብዙ ጎል አይገባበት ምናምን ብለን እናስብ ነበር። ግን ልክ እንደ ከዚህ በፊቱ አይሽባው እና እንዲሁ ነው የሚቀጥለው ማለት ነው። እስቲ ሀሳብ አስተያየት ስጡበት። እንዴት አደራችሁ ጀማው? ሰላም አደራችሁ ወይ? ከሼባው ደጋፊ ውጭ ሁላችሁም ሰላም ናችሁ? ሊቪ ምን ነክቶት ነው ማታ እንዴ? እኔ ጨዋታ እንዳለው ሳላቅ ማለት ነው ሀገር ሰላም ብዬ ከእንቅልፌ ስነሳ 2 አግብቷል ሊቨርፑል ብዬ እያየሁ እንዴ ለካ በዚህ በኩል 4 ጨሶበታል። አንተ ይሄ በሽታ ተያይዞ መጣ። እሱን ተው። ቆይ ለምንድን ነው ቶፕ 6 ቡድኖች በተጫወትኩበት ቀን ያልተጫወትከው? በቀን እንዳናይ አይደል? እንዳናይ በቃ ተደብቀ ልትለጠፍ ምንም ችግር የለውም የኔ ወንድም። ቅዳሜ አሁን ሁሉም እነ ቼልሲ፣ ማንቸስተር፣ አርሰናል ሁሉም እኮ ተጫውተዋል አይደል እንዴ? በሱ ቀን መተህ ብትለጠፍ ብናይ በጊዜ ምን ችግር አለው? አንተ ተደብቀ ለብቻ በሌሊት ወስዶ ሊድስ 4 አጨሰልህ። አረ የመከላከል ክፍተት አሁንም አለ ማለት ነው። እኔ ጨዋታውን አላየሁትም። ጉድ ጀማው ጨዋታውን ያያችሁ ነገሩ ሼባው ኦፊሻሊ በሊድስ 4 ተቀሟል። ጀማው እንኳን በደህና ተመለስክልኝ ብዬ ማለት እፈልጋለሁ። ጀማው ሼር አድርጉላችሁ አድርሱላችሁ። እንዲመለጠፍ በሌሊት ተገቢ አይደለም በሉልኝ። ቴንኪው ጀማው ቴንኪው። ሄሎ እሺ ምን ይባላል አሁን? እናቴ ነው ምሬ ነው። ቀልድና ቁም ነገር የማያውቅ ማን ነው ካለ ሊድስ የምሬ ነው። ቀልዱን ቁም ነገር ያደርገዋል። ፍሬንድሊ ማለት ነው። ስትወድቅ ተነሳስተ በኳስ ስትወድቅ ብድግ ተደራርገ ተቃቅፈ ምትለያይበት ምርራቁት ሰከንድ ሃፍ እናቴ ነው ምሬ ነው። ከ2-0 2-4 ምን ጉድ ነው በመድኃኒዓለም። ራሱ 2018 ራሱን ደግሞ ያሳዩኛል በመድኃኒዓለም። ፍሬንድሊ ማለት ነው። በፍቅር ተፈቃቅረ ተያይዘ በቃ ኳስን በጨዋነት ተጫውተም ተወጣበት የእውነት ምር ቅየር አረገ ምናምን ድቅድቅ አረገ። አንዳንዴ ግን ሽንፈት ስትሸነፍ ችግርን እንድታውቅ ያደርጋል። ገባ? አሁን እኛ ላለፉት 2 ጨዋታ ማሸነፋችን ጎርቶናል። ገባ? አሁን በጣም ትልቅ መሰረት ይሆነናል። ጓደኛዬ የሆነብኝ ሰው ሊቬ ነው። በኩለ ሌሊት ሊቬን አገኟት። ወይ ብላት። አረ ሊድስ ከፋት ለሽማግሌ እንኳን አትራራም። ለዚህ የሚያክል አዛውንት ዝም ብለህ 4 ጎል ምን ነው ሊድስ እንዴ? ቀጣይ ፕሪሚየር ሊግ ወዳጅነት ብሎ ቢመጣ ሽማግሌ አንኩሮ 4 ሊቪ 4 አይዞሽ የኔ እናት። ወይ አረ ጋይስ ቮት በዚህኛውም ቮት እያረጋችሁ ሊንኩ ባዮ ላይ ያለ ገባ ጠቅ አድርገውና ይሄኛው ያከበብኩበት ሊንክ ይታያ። ገባና ቮት አድርግ እንጂ የሚከብድ ነገር እኮ የለውም። ሬጂስተር ማድረግ ነው። ስልክ ቁጥርን ብቻ አስገብተህ ሊንክ ኮድ ላክልኝ ትሏል ይልክላል። ፓስወርድ 8 ዲጂት አስገብተህ ከ1 እስከ 8 አራፍጥኑት እንዴ። አበው ምን ይላሉ መሰላችሁ? አትበል ቀደም ትሆናለህ ደም በደም ይላሉ። ሼባው እንግዲህ በሊድስ የወዳጅነት ጨዋታ ቢሆንም ግን 4-2 በሆነ ውጤት ተለጠፋውታለች። ልጥፍ ነው ያረጓት። ከዚህ ጨዋታ ላይ ሊቨርፑሎች ያተረፉት ነገር እንደሆነ ታውቃላችሁ? 150 ሚሊዮን ፓውንድ ወጥቶበት የመጣው ዊርቲዝ ጎል ማስቆጠሩ ብቻ ነው። በሌላው በኩል ግን የሊድሱ ተጫዋች ካርቨልት ሉዊን የተባለው ማለት ነው አቤት አንተ ትክክለኛ 9 ቁጥር አይደል እንዴ? አንተ አይምርም እኮ ወስዶ ልጥፍ ለጣጣፋቸው እኮ 3 ጎል። ማን ኦፍ ዘ ማች በነገራችሁ ላይ ካልቨርት ሉዊን ነው።
የጨዋታው ምርጥ ውጤት ቀያሪ ተጫዋች። ለማንኛውም ጨዋታውን ያያችሁ ሰዎች በዛ ጨዋታው ምን አስተያየት አላችሁ? ሀሳባችሁን ኮመንት ላይ አስቀምጡልኝ። አዲስ አካውንት ነው፣ ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ሼባ እነዚህ ሰዎች ነገ ዝውውር ገበያ ካልወጡ ኔክስት ሲዝን ሊቨርፑል መደገፍ ሳይሆን ዝም ብለህ ማየት ነው። ወላሂ ላዚም ይሄ እንቁላል የመሰለ ሰውዬ ተጎቶ ወጣው ነው በዛው ቀንጭረቅር ሲጀመር ይሄ ለሊቨርፑል አይሆንም። ወላሂ ላዚም ነው የምላችሁ ፍሪምፖንግ ለሊቨርፑል አይሆንም። ማማርዳሽ ቤሊ ለአሊሰን ቤንችነት አይሆንም። በቃ ተጫዋች አስፈርሙልኝ በፈጠራችሁ። ቫንዳይክ አጅቷል። የቫንዳይክ ቤንች የለም። የጀርሚ ዣኩቲ ቤንች የለም። ጆቫኒ ሊዮኒ እንደሚታውቁት ጉዳት ነው። እንደ አምናው አሁንም ውጤት ማስጠበቅ አልቻልንም። ፈርስት ሃፍ 2-0 እየመረን ሰከንድ ሃፍ 4 ገብቶብን በሚያሳዝን ሁኔታ ካምባክ ሰርተውብን 4-2 ተሸንፈን ወጥተናል። ብታስታውሱ እንደሆነ ያለፈውን ሲዝን ከዚህ ቲም ጋር ራሱ 2-0 ኢኪቲኬ ሁለቱን አግብቶ 2-0 እየመረን ሁለት አቻ አርግቶብን ሶቦዝ ላይ አግብቶ 3-2 አርግተን ባለቀ ደቂቃ የእጅ ወርውሮ ዛኔ ራሱ የእጅ ወርውሮ 3 አቻ ወጥተናል። አሁንም ሁለቱ የእጅ ነው ያገቡት የእጅ ወርውሮ። ነገ ዝውውር ገበያ ላይ ካልወጡ እኔ ኔክስት ሲዝን ሊቨርፑል መደገፍ ሳይሆን ዝም ብዬ ነው ማየው። ወላሂ አዚም ቀጥታ ዝም ብዬ ነው ማየው። ዊንገር ብቻ ብራድሌ ባርኮላ ላይ ብቻ አይናቸውን ያፈጣሉ። ሴንተር ባክ የታል? መሀል ተከላካይ የታል? ፍሪምፖንግን ይዘህ ነው ፕሪሚየር ሊግ እና ሻምፒየንስ ሊግ የምትጫወተው? ለማንኛውም እኔ እንጃ ወላሂ ላዚም የትኛው አንቀጽ ላይ እንደሆነ ባላቅም ባል ሚስቱን የመለጥለጥ መብት አለው ይላል አባቴ። አንቺን ቆለል ሻሮጊት ስጥት ይላል። ደህና ተደርገ ተሰጥቷል። ሃፍ ታይም ስትመሩ እኮ እንደዛ ፈነጫችሁ። ስንት ነው የምናስቆጥረው ምናምን ያላላችሁት ነገር የለም። ላይቭ ላይ እያወራን ብጥርቅ አላችሁብን። አባቴ አንጥቶ አሁን 4ቱን አጎረሰልኝ 4ቱን ማለት ነው። ይሄን ቪዲዮ መች እንደሚብለቅልኝ አላቅም። 3-4 ሞክሬ ቲክቶክ ቪዲዮን እየያዘብኝ ስለሆነ ኮፒ ሊንክ አርጉልኝ። ደግሞ እየገባችሁ ሊንክ ባዮ ላይ ያለ እየገባችሁ ቮታ አርጉኝ። አባቴ እየገባ ቮታ አርግ። እያንዳንድ አባቴ ተዘጋጅተን እንመጥለታለን። ገና ምን አይቶ ራሴን አፕዴት አርጌ ነው መጣው ስልህ እኮ ዝም ብዬ አይደለም አባቴ። በፕሪሲዝንም አልፋታም። እያንዳንድ የቶፕ 16 ተዘጋጅ ተጠብቀኝ። የቻማቹ አራዳ ልጆች ዶናልድ ትራምፕ በሊቨርፑል ሽንፈት ተሳልቋል። መጨረሻ ላይ ነው የምነግራችሁ። ሊቨርፑላውያን እንኳን ደስ ያላችሁ። ምክንያቱም ሊቨርፑል ተሸንፏል። በፕሪሲዝን ማለት ነው ማሸነፍ እጅግ በጣም መጥፎ ነገር ነው። መሸነፍ ጥሩ ነገር ነው። ምክንያቱም ችግርህን ያሳያል። በሊቨርፑል የሚገኙ ማለት ነው በሊቨርፑል የሚገኙ የሊቨርፑል ትላልቅ የሚባሉ ሚዲያዎች ስለ ሊቨርፑል ሽንፈት በደንብ እያወሩ ነው። ይሄ ደግሞ ጫና ያሳድራል ባለቤቶቹ ጋር ማለት ነው። ሊቨርፑል የግድ የመሀል ሜዳ ተጫዋችና የቀይ መስመር ተጫዋች እንደሚያስፈልገው ፍንትው አድርጎ ያሳየ ጨዋታ ሆኖ አልፏል። ምክንያቱም ጀረሚ ፍሪምፖንግ ተጎድቷል። ያው የራኡል አሰልጣኛቸው ያልተጎዳም ቢልም ግን ተጎድቷል። ግልጽ ነው። ባይጎዳም ይጎዳል እሱ ልጅ። ስለዚህ ሊቨርፑል የመሀል ተከላካይ ግዴታ እንደሚያስፈልገው ያየንበት ጨዋታ ነው። ምክንያቱም ከቨርጂል ቫን ዳይክ ውጭ አንድ ደህና የመሀል ተከላካይ የለንም። ጆቫኒ ሊዮኒ፣ ጆ ጎሜዝ፣ ጃክ ፊየት ሁሉም ጉዳት ላይ ናቸው። ንዱኬ ምናምን ንስቷቸው ለሊግ ምናምን ነው የሚሆኑ ለምንም አይሆኑ። ስለዚህ ሊቨርፑል የግዴታ የመሀል ተከላካይና የቀኝ መስመር ተጫዋች እንደሚያስፈልገው ፍንትው አድርጎ ያየንበት ጨዋታ ነው። በቃ ግልጽ ነው። ከረፍት በኋላ ሊድሶች ቀለዱ ማለት ነው። ከሊቨርፑል የተሻለ ሊድስ ምርጥ ስኳድ እንዳለው ያየንበት ጨዋታ ነበር። ሊቨርፑል አይደለም ለፕሪሚየር ሊግ ለሊግ ካፕ ምናምን ገና ያልተዘጋጀ ቡድን መሆኑን ያሳየን ጨዋታ ነበር። እጅግ በጣም የሚደብር ጨዋታ ነው። ስፔሻሊ ከረፍት በኋላ የተመለከት ነው። የግዴታ ነው። ሊድስ ዩናይትድ ማለትም የሊቨርፑል ባል ብዬ ተሳስቼ ነበር ከዚህ በፊት ግን ይሄ እንጀራ አባቷ ጥፍጥፍ ነው የሚያደርጋት ሊቨርፑልን ባገኛት ቁጥር ሊድስ ዩናይትድ የተባለ ቲም ማለት ነው። ሰመር ሲሪየስ ነው። ይሄው አንደኛ ሆኖ ሊድስ ዩናይትድ በልጧት እሷም ማለት ነው ያደረጉት ውድድር የተሻለ ፐርፎርም አድርጎ ዋንጫውን በልቶታል ማለት ነው ሊድስ ዩናይትድ። ከዛ ትመጣና አንዶኒ ራዮላን አምጥቻለሁ ዋንጫው የኔ ነው ምናምን ብላ ከኛ ጋር እኩል ልታወራ አራራ ይሄን ዋንጫ መብላት ያቃተሽ ሰመር ሲሪየስ ማሸነፍ ያቃተሽ ቡድን ፕሪሚየር ሊግ 20 ቲም ጋር ተፋልጠሽ ዋንጫ ልትበይ እንዳምነው ታሻሽዋለሽ 20-30 ጨዋታ ትለጠልጫለሽ ማለት ነው። በዚህ ሲዝን እንዳትለፈልፊ እኩያ 18 ሻዋቃ በ1970-80 በልጠሽ እኩልኛ ጋር ልታወሪ ወፍ ሊቤ ሰመር ሲሪየስ ቢ መጀመሪያ ማንኛውም ይሄ ኮመንት ማለት ነው አሁን ሊድስን ጠፍጥፈን ለጥፈን ምናምን ቪዲዮ ሰርታ ነው ኮመንት ያደረኩላት ከ3-0 3 አቻ ብዬ በጣም ስተሰርቻለሁ ከ2-0 4-2 ልል ብዬ ነው ናሆሚ ይስተካከልልኝ
ይመቻችሁ። ሶስተኛ የፕሪሲዝን ጨዋታችን እንግዲህ ተሸንፈናል። ሊድስ ዩናይትድ ክለባችን ሊቨርፑልን ካምባክ በማድረግ 4-2 በሆነ ውጤት እንግዲህ አሸንፏል። ፈርስት ሃፍ እንግዲህ የጨዋታ ውጤት እንደዚህ ይመስል ነበር ማለት ነው። ክለባችን ሊቨርፑል በፍሎሪያን ቨርትስና በሉካስ ቸምበር ብቸኛ ጎል ማለት ነው 2-0 እየመራ ፈርስት ሃፍ ወጥቶ ነበር። ከዛ በኋላ ግን ምን እንደተፈጠረ ግራ ያጋባል። ለማንኛውም ማለት ነው ጀረሚ ፍሪፖንግ ነበር ለፍሎሪያን ቨርትስ ማለት ነው አሲስት ያደረገለት ቆንጆ ጎል ነበር ያስቆጠረው ፍሎሪያን ቨርትስ። እንዲሁም ሜሎስ ኬርኬዝ ደግሞ ለሉካስ ቸምበር አሲስት አድርጎለት ነው እንግዲህ እሱን ጎል ማስቆጠር የቻለው። ሁለቱ ባይዞይ ማለት ነው ሌፍት ባክ እና ራይት ባካችን በጣም ችግር አለባቸው። ጀለስ ተጎድታ ወጣለች ፍሪፖንግ ማለት ነው ምንም አሲስት ብታደርግ በዛሬው ጨዋታ። እንደዛውም አንዳንዴ ደግሞ ማለት ነው ድክመቶች ይታዩበታል። ሜሎስ ኬርኬዝም እንደዚሁ በመከላከል ረገድም ዛሬ ትንሽ ልክ አልነበረም። ፍሎሪያን ቨርትስ ግን እጅግ በጣም የሚገርም እንቅስቃሴ ነበር ከሚገርም ጎል ጋር ማስቆጥሮ ፈርስት ሃፍ እንግዲህ ተቀይሮ ወጣ። ሪዮ ኤንጉማን በዛሬው ጨዋታ ትንሽ ልክ አልነበረ ማለት ይቻላል። በጣም ኳስ ይዞ እግሩ ላይ ሲያቆይ ነበር ማለት ነው። ለቡድኑ አጋር ተጫዋቾቹ መስጠት የሚችላቸውን ኳሶች በጣም ድሪብል እያደረገ ሲያበላሽ ነበር ማለት ይቻላል በዛሬው ጨዋታ ላይ። ዛሬ ጨዋታ ቆንጆ ነገር የተመለከትነው ይሄን ጀግና ወጣት ነው። ምን ብያችሁ ነበር? በደንብ ተመልከቱት። ትሬኒዮኒ እኔ ባለፈው ነግራችኋለሁ ከስቴቨን ባጄቲች ነው እናንተ የምትጠብቁት። እኔ ይሄን ልጅ በጣም ጠብቀዋለሁ ብያችሁ ነበር። እጅግ በጣም የሚገርም እንቅስቃሴ ነው ዛሬ ማድረግ የወጣው። ያንተስ ኮንፊደንስ ይለያል ከምሬን ነው የምላችሁ። እና እሱ እንደውም ተቀይሮ ከወጣ በኋላ ነው እውነት ነው የምላችሁ ሰከንድ ሃፍ ላይ ብዙ ነገር ክፍተት የተፈጠረው ማለት ይቻላል። እነ ፍሎሪያን ቨርትስ አሌክሳንደር ኢሳክ ምናምን ተቀይሮ ከወጡ በኋላ ቅያሬው እንግዲህ እነ ግናቨንበርግ ምናምን ጥሩ እንቅስቃሴ አላደረጉም። እነ ፌዴሪኮ ኪዛ ምናምን ገብቶ ማለት ነው እውነት ነው የምላችሁ። ፈርስት ሃፉን እንደተመለከታችሁት እጅግ በጣም የሚገርም እንቅስቃሴ ነበር በሁሉም ተጫዋቾቻችን ላይ የተመለከትነው። እነ ሞሪሰን አሪፍ እንቅስቃሴ፣ ካውንተሩ እጅግ በጣም ይለይ ነበር። በቃ የጨዋታው ኢንቴንሲቲ እጅግ በጣም ልዩ ነበር ማለት ይቻላል። ግን ሰከንድ ሃፍ ላይ ሌላውን ሊቨርፑል ነው በጣም የተመለከትነው ማለት ነው። እንዲሁም ከቆሙ ኳሶች ዛሬም ድረስ እየተቆጠሩብን ነው ማለት ነው። በነገራችን ላይ አሁንም አሪፍ ነው። በቃ በእነዚህ ወጣት ተጫዋቾች ተከላካይ አሁንም እንደማያዛልቅ በጣም ከባድ ነውና በቆሙ ኳሶች ላይ መሰራት አለበት ብዬ አስባለሁ አሁንም ድረስ ማለት ነው። እናም አሁንም ፕሪሚየር ሊጉ ላይ በጣም ልምድ ያለው ወሳኝ ሴንተር ባክ ተከላካይ ተጫዋች ያስፈልገናል ማለት ነው። ያው እንደምታውቁት እጅግ በጣም ልምድ ያለው አሁን ላይ ቨርጂል ቫን ዳይክ ነው የ35 ዓመቱ ተከላካይና ክለባችን ሊቨርፑል በዚህ ወቅት ይሄ ክፍተት መታየቱ በጣም ትልቅ ነገር ነው ብዬ አስባለሁ። የጆ ጎሜዝ መጎዳት አሁንም ለዚህ ነገር እንግዲህ ትልቅ ነገር ይፈጥራል ብዬ አስባለሁ። እና ፋሚሊ ከዛሬው ጨዋታ ጥሩና ቆንጆ ጎኑ የተመለከተው ትሬኒዮንን ብቻ ነው ማለት ይቻላል። እናም እንግዲህ ሊድስ ዩናይትድ ክለባችን ሊቨርፑልን ካምባክ በማድረግ 4-2 በሆነ ውጤት አሸንፎ ወጥቷል ማለት ነው። እጅግ በጣም ግን ፈርስት ሃፉ በጣም ልዩ ነበር። እውነቴን ነው የምላችሁ። ሰከንድ ሃፉን ክለባችን ሊቨርፑል ከዚህ በላይ ጎል ያስቆጥራል ብዬ ነበር። በጣም ቅያሬዎቹ እጅግ በጣም ደባሪ ነበሩ ማለት ይቻላል። ዶሚኒክ ሳቦዝ ላይም ተቀይሮ ያው የፕሪሲዝን ጨዋታ ስለነበር እድል ለሁሉም መሰጠት አለበትና እሱ ከወጣ በኋላ ቲሙ ደግሞ ይባስ የሁሉ ጎል ተቆጠረበት ማለት ይቻላል። እና ፋሚሊ እንግዲህ መቻቹ ባይ